ራስህን ሁን ወይንም ደግሞ ራስሽን ሁኝ። እስከ መቼ ድረስ ነው ለሰዎች ደስታ ስንል የምንኖረው? ወይንም ደግሞ እስከ መቼ ድረስ ነው በቃ የማይሳሳት ሰው ፍጹም ጥሩ ሰው መስለን ለመታየት የምንሞክረው? በጣም ብዙ ነገር እኮ ይሰለቻል። ይሄ ለምን አልሰለችንም? አንድ ያስገረመኝን ጥናት ልንገራችሁ። ከሰማሁት ጥናቱን ትንሽ ቆይቷል፣ ግን ደግሞ ሁል ጊዜ ማለት በሚቻል ደረጃ በተለይ ደግሞ እስከተወሰነ ጊዜ ከሰማሁት እስከተወሰነ ጊዜ ረስቼው አሁን በዚህ ሰሞን ደግሞ በጣም ትዝ እያሉኝ ካሉ እና ደግሞ በጣም ለማስተካከል ከመሞከራቸው ነገሮች አንዱ ስለሆነ ልንገራችሁ። ጥናቱ ምንድነው? በእድሜ ትልቅ የሚባሉ ሰዎች ወይም ደግሞ ሽማግሌ ብለን የምንጠራቸው ሰዎች ላይ የተደረገ ጥናት ነው እና ከጠየቋቸው ጥያቄዎች መካከል እነዛን ሽማግሌዎች በህይወታችሁ በኖራችሁበት ዘመን የሚቆጫችሁ ነገር ባላደረግኩት እንዲህ ባልሆነ ብላችሁ የምታስቡት ነገር ምንድን ነው ተብለው ሲጠየቁ በጣም ብዙዎቹ የመለሱት መልስ ምንድን ነው? በማስመሰል በመኖሬ የሰዎች በማስመሰል ለሰዎች ደስታ ስል ወይም ደግሞ ጥሩ ሰው ለመባል ገሌ እኮ እንዲህ ነው ለመባል በማሰብ የኖርኩት ህይወቴ በጣም ይቆጨኛል፣ ይጸጽተኛል ብለው ተናገሩ። አስቡ። ይሄ የእርጅና ጊዜ ማለት የሽምግልና ጊዜ ማለት በህይወታችሁ ያሳለፋችኋቸውን ነገሮች እንዳለ እያሰባችሁ ደስ የሚል ህይወት ካሳለፋችሁ በጣም በደስታ ችላ ለምትሰናበቱባት መጥፎ ጊዜ ካሳለፋችሁ ደግሞ በህይወታችሁ እየተጸጸታችሁ የምትኖሩባት እድሜ ነች እና ይሄ በማስመሰል የምንኖረው ህይወት የአሁን ለጊዜው ያሳለፍናትን ህይወት ብቻ ሳይሆን እግዚአብሔር ፈቅዶልን ምናልባት ካረጅንም ትልቅ ሰው ከሆንን ያንን ጊዜያችንን ሁሉ ያበላሽብናል። አስተውላችሁ ከሆነ ትላልቅ ሰዎች ጋር ሄዳችሁ ቁጭ ስትሉ በቃ ታሪካቸውን ነው የሚያወሩላችሁ። እንዲህ አድርጌ እንዲህ ተፈጥሮ ምናልባት 10 የሚያወሩላችሁ ይችላሉ እና እነዛ ሰዎች እንደዛ ብለው መለሱ፣ እነዛ ትላልቅ ሰዎች እና በጣም የሚሰለች ነገር ነው እና ብዙዎቻችን ትግላችን ምንድነው? ጥሩ ሰው ለመሆን አይደለም። ብዙዎቻችን ትግላችን ጥሩ ሰው መስሎ ለመታየት። ብዙዎቻችን ቅዱስ መሆን አይደለም ፍላጎታችን፣ ቅዱስ መስሎ ለመታየት በዙሪያችን ላሉ ሰዎች። በጣም እኮ ነው የሚያሳዝነው። እና ደግሞ የሚገርማችሁ አንድ ሰው በዚህ ነገር ከታሰረ፣ በማስመሰል ነገር ከታሰረ መውጫው በጣም ከባድ ነው። እስቲ በመንገድ ሂዱ፣ አስተውሉ። እኔ ከበፊት ጀምሮ እመለከታለሁ እና በቃ ደስ ይለኛል። ሰዎችን መመልከት ማየት ምናምን በጣም ደስ ይለኛል። በቃ በጣም ብዙ ሰው ካለባበሱ፣ ካነጋገሩ፣ ከምኑ ከሁሉ ነገሩ በቃ የሆነ መምሰል የሚፈልገው ሰው አለ። የሆነ ካራክተር አለ የሚጫወተው እና ይሄ ነገር በጣም ጎጂ ነው ብዬ በጣም አስባለሁ። እና ደግሞ ምንም ኦቬስ ነው፣ በጣም ጎጂ ነው። ለሰዎች ጭብጨባ ሲል ይሆናል። ያችን ጭብጨባ ፈለጉ። ያችን ጭብጨባ ደግሞ በስራችን አይደለም ማምጣት የምንፈልገው። እንደዛ መስለን በመታየት ጥሩ ሰራተኛ መስለን በመታየት ጥሩ ተማሪ መስለን በመታየት ነው ያችን ጭብጨባ ለማግኘት የምንፈልገው። እና ራስን መሆን ማለት ግን በደንብ እንድታውቁት የምንፈልገው ራስን መሆን ማለት ፍጹም መሆን ማለት አይደለም። የሰማችን ፍጹም የሆነ ሲጀመር ማንም የለም፣ የማይሳሳት ማንም የለም። ራስን መሆን ማለት እውነተኛ መሆን ማለት ነው። ፍጹም መሆን ማለት ሳይሆን ራስን መሆን ማለት እውነተኛ መሆን ማለት ነው። ስለዚህ በጣም ልንለማመዳቸው እና ደግሞ ቀስ በቀስ ልናስተካክላቸው። እንዲህ አይነት ኢንቫይሮንመንት ውስጥ ያላችሁ ሰዎች ካላችሁ፣ ይሄ በማስመሰል ምናምን የተሞላ ህይወት ውስጥ ያላችሁ ሰዎች ካላችሁ ያንን ግንኙነታችሁን ሪሌሽናችሁን አስተካክላችሁ ከዛ ለመውጣት ሞክሩ። ምናልባት ግን ከእንዲህ አይነት ኢንቫይሮንመንት መውጣት ወይም ያንን ኢንቫይሮንመንት መቀየር በጣም አስቸጋሪ ነው፣ በጣም ብዙ ጊዜ እና ምናልባት እንደዛ ከባድ ከሆነ ደግሞ ከዛ ኢንቫይሮንመንት ጨራሽ ራሳችሁ መውጣት መቻል አለባችሁ እያስባለሁ። እና በአጠቃላይ ራሳችንን እንሆን፣ አንቺም፣ አንተም፣ እኔም ራሳችንን መሆን መቻል አለን። ለዛ ደግሞ እንደ መፍትሄ ብዬ ያሰብኳቸው ነጥቦች የመጀመሪያ ምንድነው? የመጀመሪያው አንደኛው ለሰዎች አስተያየት አትጨነቂ። ይሄ ማለት ግን እየሰማችሁ ነው፣ ወደ ጎን አጣማችሁ የምትላትል። ይሄ ማለት አሁን በዘመናችን በጣም መጥፎ ነገር እያደረጉ በማህበረሰቡም ዘንድ በሰውም በእግዚአብሔር ዘንድ ተቀባይነት የሌለው ነገር እያደረጉ ስለ ሰው አስተያየት አትጨነቁ የሚሉትን እሱን አይደለም እያልኳቸው ያለው። ግድ ነው እሱማ፣ ይሉንታ ምናምንማ እሱማ ግድ ነው። አንድ ሰው እግዚአብሔርንም ሰውንም መፍራት መቻል አለበት። ግን ደግሞ በጥሩ መንገድ በጤነኛ መንገድ ስለ ሰዎች አስተያየት ብለህ ከእግዚአብሔርም ጋር የሚያጣላን ነገር አታደርግ፣ ከሰዎችም ጋር የሚያጣላን ነገር አታደርግ። እንዲሁም ደግሞ ከራስህ ጋር የሚያጣላን ለዓላማ መቆም መቻል አለብን። የሰማኸኝ? ይሄን ነው የማደርገው ብለህ አስበህ በዓላማ በዚህ እንሂድ የሚል ሰው ካለ ያኛውን ሰው ግድ የለህ፣ ያኛውን ሰው ብትተው ነው የሚሻል። ሁለተኛ ደግሞ የራስህን ባህል ይወቅ። የሰማህ ወይም እየሰማሽ ነው?
የራስሽን ቫሊዩ ወቂ። የራስሽን ቫሊዩ ማንም እንዲነሽ እንዲልሽ ወይም ደግሞ በሰዎች ራስ ላይ ተቀምጠሽ ሰዎችን ደስተኛ ለማድረግ እየሞከርሽ እነሱ ጥሩ ሰው ነሽ የሚሉሽን ሳይሆን የራስሽን ቫሊዩ ወቂ። ሶስተኛ ነጥብ ደግሞ ምነግርህ ድክመትን ወይም ደግሞ ድክመትሽን ወቂ። ይህ እንደሚባለው የአንድን ነገር ችግር ማወቅ የመፍትሄው 50% ነው እንደሚባለው ሁሉ የራሳችንን ችግር ስናውቅ ለመፍትሄውም በዛ ደረጃ ጭንቅላታችንን እንዲዘጋጅ ይሆናል ማለት ነው። መፍትሄው ላይ መስራት እንችላለን ማለት ነው። ስለዚህ ድክመትንም ማወቅ እሱም ትልቅ ጥበብ ነው። ስለዚህ እነዚህን ነገሮች 3 ነገር እናደርግ። በአጠቃላይ ራስን ወቅ ራስሽን ወቅ በሚል በዚህኛው ሀሳብ ላይ ሀሳቡ በጣም ሰፊ ነው። ሰፋ አድርገን እንደምንመለስበት ቃል እገባላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ለሌሎች ሼር አድርጉ። እንመለስበታለን። አመሰግናለሁ።